አርቲስቶቹ በዋስትና ተፈተው ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ሕግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። እደግመዋለሁ፣ ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቄ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት። እዚህ ሰፈር በ18 ዓመቴ 30 ሚሊዮን ብር ነበረኝ የሚሉ፣ ልብሴ ከዲያመንድን የተሰራው የሚሉ፣ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ፣ ሀብቴን ይልኝ የሚሉ፣ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ እሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰቅሉ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፊራኦል ኢቲቻ፣ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው፣ ጃኬቴ ከዲያመንድ ነው የተሰራው የሚለው ምንቴ ቢሊኒየር፣ ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ የሚለው ኤቢ ማርሻል ከዚህ አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነጎዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ፣ ሲሰርቁ ብሔር የሌላቸው ሰዎች ከዚህ አሁን ከነገርኳችሁ ከመንሱር ጀማል በላይ ታሪክ አይኖራቸውም። ነገ እናየዋለን፣ ከነጎዲያ እናየዋለን። በስተመጨረሻ ከዚህ ሰፈር ያባረርናት ሌላኛዋ ሴቷ መንሱር ጀማል እሷ ሆናለች። ጥሩ መርፌን የወጋዋት ይመስለኛል። ስለዚህ ይመዝምዛት፣ የራሷ ጉዳይ ነው የሚሆነው። በሁለቱም ወንጀሎች ትፈለጋለች። በባለፈውም የተጠረጠረችባቸው አርቲፊሻል ዶክመንት በማዘጋጀት በኢንቨስትመንት ስም የአዲስ አበባ ተለጣፊ ሱቆች ላይ ባላት ወንጀል ውጪ ሆና እንድትከራከር ነው ፍርድ ቤት የበየንላት። ለዛውም ከሀገር ውስጥ እንዳትወጣ እግር ተጥሎባታል። ለዚህ ነው ልጆቿንና ባሏን ወደ አየርላንድ ልካ እሷ እዚህ ሀገር ለትንሽ ጊዜ ተቀመጠችው። በኬንያ ወታለች እየተባለ ነው አሁን ላይ ያለው እንትን ይሄ ነው። ስለዚህ በመጨረሻ እዛ ጋር እንድገባ ፈልጋችሁ ያልገባው ቅር ያላችሁ ሰዎች በጠቅላላ ሲጀምር ክርስቶስ በሚያውቀው እኔ አልነበርኩም፣ ፍጹም አልነበርኩም፣ ውሸትም። ቲክቶክ ፍርድ ቤት ነው ብዬ አላስብም። ሁለት ዓለም አቀፍ ቦዘኔ መካከል ገብቼ የምንበጫረቅበት ነገር የለም። ሲጀምር ክርስቶስ በሚያውቀው እኔ አልነበርኩም። እንትን እቺ የኔን ሃኒ ባጀር የሚጠቀሟት ሰዎች ይኖራሉ፣ ፕሮፋይል ፒክቸራቸውን ማለት ነው። ስለዚህ እነዛ ሰዎች ገብተው ሊሆናል እንጂ እኔ በፍጹም እዛ ጋር አልነበርኩም። ስለ እሷ ማብራሪያ ለመስጠት ያህል የኔና እሷ ግንኙነት የሚጀምረው ከማንጋርድ ሴኩሪቲ ካምፓኒ ነው። የማንጋርድ ሴኩሪቲ ካምፓኒ አየርላንድ ላይ ነው ያለው። አየርላንድ ላይ ይህንን ካምፓኒ ሴኩሪቲ ካምፓኒ ለማቋቋም የግሬት ብሪቴን አገራት ላይ ውትድርና ማገልገል ይጠበቅብሃል። መጀመሪያ ግሬት ብሪቴን የሚባለው ኖርዘርን አየርላንድ፣ ራሷ ብሪቴን፣ ስኮትላንድ የሚባሉ ሀገራት ላይ ውትድርና ማገልገል ይጠበቅብሃል። እቺ ሴትዮ በደቡብ ሱዳንና ኡጋንዳ መሳሪያና የተለያዩ አማጽያንን ሲያሰለጥን ከነበረ ባሏ ጋር የነበረች ሴትዮ ነች እንጂ የትኛውም የግሬት ብሪቴን አገራት ላይ ምንም አይነት ውትድርና ያልሰጠች
ሴትዮ የኔ ነው የሚል እንትን አወጣች። ሜቢ ፖስቼዋለሁ። የኔ ነው የሚል ስንትን ስትል እኔ ምርመራዬን ጀመርኩ ማለት ነው። ስለዚህ ማንጋርድ ሴኩሪቲ የማይሸጥ የቤተሰብ ከ100 ዓመት በላይ ያስቆጠረ የቤተሰብ ካምፓኒ ነው። ይሄ ካምፓኒ በመንግስት ባልሆነ ግንኙነት የተለያዩ ባለስልጣናት፣ የተለያዩ ታዋቂ ሰዎች ወደ አየርላንድ ሲሄዱ ጥበቃ ያደርግላቸዋል። መንግስት በመንግስት በሆነ ግንኙነት ከሆነ ራሱ መንግስት ነው የሚጠብቃቸው። መንግስት ለመንግስት ባልሆነ ግንኙነት ልትዝናና ሊሆን ይችላል፣ ለኢንቨስትመንት ሊሆን ይችላል፣ ለተለያዩ ነገሮች ወደዛ ስትሄድ ሴፍቲህን ለመጠበቅ ይሄንን ካምፓኒ ትቀጥራለህ። 1300 ሰራተኞች አሉት። 42 ሚሊዮን ዩሮ ወርዝ በአመት ገቢ ያለው ካምፓኒ ነው። በጣም ትልቅ ካምፓኒ ነው። ይሄ ካምፓኒ ውስጥ ባሏ በኦፊሰርነት ለ6 ወር አገልግሏል። እዚህ ጉዳይ ላይ እኔ ከፌዴራል ፖሊስ ጋር ምንም አይነት ግንኙነት አልነበረኝም። ሌላ ስራ ነበር ስሰራ የነበረው። እዛ እመላለሳለሁ በተለያዩ ጊዜ። ነገር ግን የተመላለስኩት ለእሷ ምርመራ አይደለም። ኦልሬዲ ፌዴራል ፖሊስ መርምሮ ያመጣው ሪዘልት ነው። በተጨማሪ ሲመላለስ አይቼዋለሁ የምትለው የፌዴራል ፖሊስ እስር ቤቱ ያለው አንደርግራውንድ ነው። ከጀርባ ነው መግቢያው፣ በምግብ ቤቱ በኩል ማለት ነው። ቢሮ ያለው በዚህ በኬኬር ህንፃ በኩል ነው ያለው። ሲጀመር እስረኛ ሆነህ ወደ ውጭ ማየት አትችልም። ማየት ብቻ አይደለም እኮ ብላ የተተረተረችው ደግሞ እኔ ያልኳቸውን ነገሮች እነሱ እንደሰማቻቸው ይሄንን ነው መንግስት ከለላ እያደረገልን አይደለም፣ መንግስት እየረዳን አይደለም ያለው። ከመስሪያ ቤቶች ኃላፊነት ካለባቸው መስሪያ ቤቶች በላይ እያገለገልን ያለ ነው። በዚህ ምክንያት እርዳታ ያስፈልገናል። ጀርባ ላይ ፕሮፋይሌ ላይ እንትን አካውንት ያለ የቴሌ ብርም የንግድ ባንክም አካውንት አለ። ስለዚህ ማንኛቸውም የሚረዳኝ ሰው ሊያስገባ ይችላል። ግን በጣም እርግጠኛ ሆኜ የምነግርህ በእሷ ስም ያቀረበችው ማስረጃ በእሷ ስም የገባ አይደለም። ሲቀጥል ለምን ትሰጠኛለች ነው። ለምትሰጠኝ የሆነ ችግር አለባት ማለት ነው። ያንን ችግር እንድተውላት ስለፈለገች ነው ማለት ነው። ራሷ መስክራለች። በመቀጠል እሷን ማስፈራራበት እኔ አቅሙም የለኝም። ስንት ካምፓኒ ያላት ሴት፣ ስንት ገንዘብ ያላት ሴት ላስፈራራት የምችልበት አቅም የለኝም። እንደዛ አበጅቼ ከሆነ እሰየው፣ ጥሩ ነው። ከሙስና ኮሚሽን ጋር ከሸማቾች ጥበቃ ባለስልጣን ጋር ለመስራት እየሞከርኩ ነው ያለሁት። ምክንያቱም እኛ ያለንና እነሱ ያላቸው አቅም እትዬ ለኔ ነው የሚበላለጠው። ስለዚህ አቅም ማበጀት አለብን። ስለማንሰራ እነዚህ ሰዎች በቀላሉ ገንዘብ በመስጠት አታክ ሊያደርጉን ይችላሉ። ስለዚህ ለአንተም ሆነህ ለሌላ ወደዚህ ኮንተንት የመጡ ሰዎች አካባቢያችሁ ላይ ካሉ የጸጥታ አካላት ጋር በትብብር ብሰሩ ጥሩ ነው። ምክንያቱም ማንም ሰው ይዟችሁ ወደ የሚፈልገው ቦታ ሊጎዳችሁ እንዳይችል ያደርጋል። ፓርቲ ሊመጣ ሊሄድ ይችላል። ወደንም ጠላንም ኢትዮጵያ ውስጥ እኔ አሁን ላይ ቀረን ብዬ የማስበው የሀገር መከላከያንና ፌዴራል ፖሊስ ብቻ ነው። እውነት ለመናገር እንደኔ ቀርቧቸው አብሯቸው የሰራ ነው ልፋታቸውን የሚያውቅ። ሁሉም ንጹህ ናቸው ማለት አይደለም። የተለያዩ አካላት ጋር እንትን ያላቸው ንክክ ያላቸው ሰዎች ይኖራሉ። ግን ያንኑ ያህል ንጹህ ሰዎች አሉ። በጣም ንጹህ የጸዱ ሰዎች አሉ። ለምሳሌ ኢንስፔክተር ሀብታሙ ማንሳት ይችላል። ኮሚሽነር ብርሃኑን ማንሳት ይቻላል። በፊንቴክ ጉዳይ ላይ ወጥረው የሰሩ ማለት ነው። ይሄን ወጥረው ሰርተው የሚያገኙት ደሞዝ 20 ሺህ ብር አይሞላም። እነዚህን ሰዎች ልናከብራቸው ይገባል። እነዚህን ሰዎች ስናበረታታ ነው ተቋምን እንደ ተቋም ማስቀጠል የምንችለው። ስለዚህ ተቋም ያላት ሀገር ቀጣይነት ይኖራታል። ፓርቲ ነገ ይመጣል፣ ከነገ ወዲያ ሊፈርስ ይችላል። ስለዚህ እነዚህን ተቋማት አብሮ መስራት ማለት ከአንድ ፓርቲ ጋር አብሮ መስራት አይደለም። እኛ እኮ ፓርቲ ንጹህ ፓርቲ አተን እንጂ
ፓርቲ ውስጥ ብንገባ ምንም ማንም የሚከለክለን ዜጋ ነን እኮ ምንም እንትን የለም። ንጹህ ለሀገር የሚጠቅም መስሎ የታየን ፓርቲ ስለሌለን ነው። አሁንም ርዱን የምንለው እኮ በፓርቲ ውስጥ ብንሆን እኮ ማናባቱ ይነካናል፣ ማናባቱ ያስፈራረናል። ሁሉንም ሰው ማስደሰት አይቻልም። ሁሉም ሰው ለአንዱ ደስታ ለአንዱ ክፋት ይሆናል። ስለዚህ ይሄ በፍጹም እንዳያንገጫግጭ እንፈራለሁ። የሆኑ ሰዎች መጥተው የሆነ ክሩ መጥቶ እንደዚህ ያለህ ትክክል አይደለም ሊልህ ይችላል። በእነሱ ምንም አይነት የሞራል እንትን እንዳይደርስብ እነዚህን ሁሉንም እያሸነፍን ብሄርን ቁጥር ወዳጆቻችንን እያበዛን እንሄዳለን። እኛ እንሻላለን ከሁሉም እዚህ ቲክቶክ እንትን ላይ ፕላትፎርም ላይ ካሉ ሰዎች እኛ የተሻለን በብዛት የሰዎች ተወዳጅነት አግኝተናል። ምክንያቱም የህዝቡን የልብ ትርታ ስላገኘ ነው። ስለዚህ እያንተን እያለን እንሄዳለን። ራሳችንን አንድ በኢኮኖሚ መገንባት አለብን፣ ሁለት ደግሞ በፓወር መገንባት አለብን። ይሄን እስካደረግን ድረስ ማንም የማያንቀሳቀሰው ለወደፊቱ እዚች ሀገር ላይ ተጽዕኖ ፈጣሪ ልንሆን እንችላለን።